ሰላም ጤና ይስጥልኝ እንደናችሁ ሰላም ወርቁ ባዘው ነኝ። ሰብስክራይብ በማድረግ አግዙ እና ፓርትስ ኦፍ ሊኒየር ኢኩዌሽን የሚለውን ትምህርት ቀለል አድርገን ለማየት እንሞክራለን። ቀጥታ ወደ ትምህርቱ እንገባለን ማለት ነው። the general form of a linear equation is y is equal to mx plus b እና ኖርማሊ ሊኒየር ኢኩዌሽን ፎርም አጠቃላይ የተጻፈው y is equal to mx plus b ብሎ የተጻፈው y ማለት ነው። y ማለት the dependent variable, it is value depend on the value of x የx value በዛ ላይ ዲፔንድ የሆነ ነው ማለት ነው። ለምሳሌ x ላይ የሚገባው ቁጥር ምን ማለት ነው? ይሄ ማለት b የሆነ ኮንስታንት ነምበር ነው። y is equal to እሺ y ኢንተርሰፕቱ ማለት ነው b ነው። m ማለት ስሎፑ ነው። ያ ስሎፑ ለምሳሌ 2x plus እሺ 10 ቢሆን ያ የመጣውን ቫልዩ ነው x ኢንፑቱ x ላይ ኢንፑቱ በx ላይ የሚገባ ምሳሌ እዚህ ጋር አሁን 5 ቢገባ -5 ቢገባ 0 ያደርጋል። x -10 ሲሆን ደግሞ y ኢንተርሰፕቱ ምን ይሆናል? 0 ይሆናል። ፖዚቲቭ 10 ላይ 0 ይሆናል። ስለዚህ ይሄ ማለት ነው ያ የመጣው መልስ ነው የዛ ውጤት። አሁን በዛን ጊዜ አሁን ምን ላለ መሰለህ አሁን ኤክሱን በፖዚቲቭ 2 -5 አባዝተን 10ን ካጠፋን አሁን y is equal to 0 ነው ማለት ነው። ያ ኤክሱ ላይ የመጣው ቁጥር ነው yን 0 ያደረገ። ስለዚህ በዚህ ልክ ነው ዲፔንድ የሆነ ነው ማለት ነው። አሁን 5 ፖዚቲቭ 5 ብናስገባ 20 ነው የሚሆነው 20 ነው የሚሆነው y ወደ 20 ነው የሚሆነው። ስለዚህ 5ን አስገብተን ነው ያን 20 ያመጣ። ስለዚህ 5ቱን የግድ ይጠብቃል ማለት ነው። እና ኢንፑት የምናደርገው በx አውትፑቱን በy እናገኛለን። ለዚህ ነው አሁን ጥገኛ የሆነው በኤክሱ ላይ ኤክስ ምን ያደርጋል ደግሞ ዋይን ቼንጅ ያደርጋል። ዋይም ኖርማሊ አፌክት ያደርጋል ቼንጅ ያደርጋል። ስሎፕ ማለት ነው ኤም ማለት ነው። ኤም ስሎፕ ጋር እኩል ነው ኮኤፊሺየንቱ ማለት ነው። የዛ ቁጥር የኤክሱ ኮኤፊሺየንት ስሎፕ ይባላል። ቢ ማለት ዋይ ኢንተርሰፕቱ ነው ራሱ ቁጥሩ ኖርማሊ የተሰጠን ከኤክስ ከ0 ጋር እኩል ሲሆን የሚመጣው ያ ቫልዩ ነው የዛን የዋይ ቫልዩ ነው። ምሳሌ አይል 2x plus 5 ቢኖር እዚህ ጋር 0 ብናስገባ ኤክስ ቦታ ላይ 0 ብናስገባ 0 ሲባዛ 2 ማን ነው? ስሎፑ ነው። ስለዚህ ስሎፑ 0 ሲመጣ ኤክስ ከ0 ጋር እኩል ሲሆን ኮኤፊሺየንቱ ምን ነው? 0 እና 0 ሲደመር 5 ነው። ያንን አውትፑቱን የዋይም አውትፑቱን ለማግኘት ማለት የቀራው ማለት ነው። እዛ አሁን የቀራው ስንት ነው? 5 ነው። 5ቱ ዋይ ኢንተርሰፕቱ ቢ ማለት ነው። ቢ ይቀራል ብዙ ጊዜ ቢ ዋይ ኢንተርሰፕት ነው ማለት ነው። one of the important part the different linear equation is slope. So let's discuss slope and its interpretation. Okay, slope ማለት m ነው ኖርማሊ ያው የm ፎርሙላ x ምሳሌ a ጋር እኩል ሲሆን አውትፑቱ ላይ ያለው ሪሌሽን ምን ይመስላል የሚለው ስሎፕ የዛን ይሄንን ፎርሙላ አይተን ቶሎ እናልፋለን። ያው ኤክስ ማለት ያው ኢኩዌሽኑ
በቨርቲካል ላይን ሪፕሬዘንት ይደረጋል። እሱን ማወቅ አለባቸው። ቢ ማለት ፊክስድ ኮስት እና ኤም ማለት ማርጂናል ኮስት ነው። ይሄን ማወቅ አለብን። ስሎፕ የሚባለው ነገር ኤም ከማን ጋር እኩል ነው? ዋይ ቼንጅ ኦቨር ኤክስ ቼንጅ ጋር እኩል ነው። የተሰጠን ለምሳሌ ይሄን የሆነ መልስ አለ እንበል ዋይ ምሳሌ 2 4 እሺ 4 2 ኮማ እሺ 3 አሁንም 4 ኮማ ስንት 2 ቢኖር እሺ ለምሳሌ ያህል አሁን ዋይ ነው ማለት የሚቀድመው ዋይ ይቀድማል ማለት ነው። ዋይ ቱ ማን ነው? 2 ነው። ዋይ 1 ማለት ምንድነው? 3 ነው። ፖዚቲቭ 2 ሲቀነስ 3 ኦቨር ብለን የኤክሱን ነው የምናስገባው። ኤክስ ማይነስ 2 እና ፖዚቲቭ 2 ቢያንስ እሱን 3 እናድርግ ወይ አንዲፋይን ስለሚሆን ቱ ካስገባን ስለዚህ እዚህ ጋር 2 ኦቨር ማይነስ 3 ብናደርግ ማይነስ 1 ነው የሚመጣው። ማይነስ 1 ሲካፈል ማይነስ ነው ፖዚቲቭ 1። ስለዚህ ፖዚቲቭ 1 ነው የዛ ቼንጁ ውጤት ነው ማለት ነው። ስለዚህ ስሎፕ ይሄንን ፎርሙላ ይጠቀማል። እዚህ ጋር አንድ ማወቅ ያለብን ነገር አለ። ላይኑ መስመሩ ኤክስ አክሲስ ላይ ፓራላል ነው የሚለው ምን ሲሆን ሁሉ ላይኖች ኤም ወይ ስሎፕ 0 ሲሆን ኤክሱን 0 ያደርጋል። ከዛ ጀንታለስት እንላለን። ኤክስ አክሲስ ላይ ጀንታለስት ሆነ እንላለን። ስለዚህ ለስለስ ያለ ወይም ጀንታለስት ማለት የሆነ ለስለስ ያለ ቀዝቀዝ ያለ ማለት የሆነ ጀንታለስት ማለት የሆነ ጉብታ አይነት ነገር ወጣ ገባ ምናምን ያለበት እና ላይን ፓራላል ላይን ዋይ የዋይ ፓራላል ላይን ነው ፓራላል ነው የሚለው ኤም ስሎፑ ማለት ነው የስሎፑ ጋር አባል ሳይሆን ሲቀር ወይም እኩል ሳይሆን ሲቀር ስቲፕስት ነው ቀጥ ያለ ላይን ነው ማለት ነው። ይሄ ከዚህ ጋር አይገናኝማ። ፓራላል ማለት ይሄው ሁለቱ መስመሮች የመገናኘት አዝማሚያ የለም ማለት ነው። ሁሉ ቀጥ ያለ ላይን ነው ማለት ነው። ላይን ይፈጠራል እንደዚህ ሲሆን ማለት ነው። እንደዚህ አይነት ፓራላል ሲሆን ስቲፕ የሆነ ቀጥ ያለ ላይን ነው የሚሆነው ማለት ነው። ስለዚህ ብዙ እዚህ ጋር የተጻፈ ስለ ሆሪዞንታል ስለ ቨርቲካል ያው አንብቡ። እዚህ ጋር የምናየው እቺን ስሎፕ ሜጀር በዲፔንደንት ቫሪያብል ነው የሚሆነው ለኢች ዩኒቱ ቼንጅ የሚያደርግ ኢንዲፔንደንት ቫሪያብሉ ኤክስ ነው አይደል? በዛ ኤክስ ላይ የሚገባው ነው ዋን ቼንጅ የሚያደርገው ደግሞ ስሎፑም ቼንጅ የሚያደርገው ዋይ ላይ የሚገባው ነው። ምሳሌ ያህል ኤክስ ላይ የሚገባው ቁጥር እናስገባለን ማለት ነው። ከዛ በስሎፕ አባዝተን በቢ ደምረን
በዋይ ኢንተርሰፕት ደምረን ዋይ ቫልዩ እናገኛለን። ስለዚህ እዚህ ጋር ያው ኖርማሊ እንደዚህ ያህል ከተረዳችሁ ስለ ስሎፕ እንደዚህ ከተረዳችሁ 11 ላይ ተምራችኋል፣ 12ኛ ክላስ ላይ ተምራችኋል። አሁን ዩኒቨርሲቲ ሌቭል መድገም አያስፈልግም። እና ሆሪዞንታል ላይን እና ቨርቲካል ላይን ማለት ምን እንደሆነ ያው እሱም በ11ኛ ክላስ እና በ12 ላይ አለ ምስል እንደዛ ነገር ይሄም ያለ ነገር ነው። ያው ቀለል ያለ ነገር ስለሆነ ለማንኛው ሊዩና ሊኒየር ኢኩዌሽን ሊኒየር ኢኩዌሽኑ ላይኑ የላይን አይነቶች ሆሪዞንታል እና ቨርቲካል ላይን እና ሆሪዞንታል ላይን የሚለው ስሎፑ 0 ሲሆን እና ኖርማሊ those lines are parallel to the x-axis የሆነ ላይኑ x-axis ላይ ፓራላል ሆነ ብለን የምናገር ምንችለው vertical line are the lines was the slope is undependent ሲሆን እና the line are to parallel y-axis ላይ parallel ሆነ ብለን የምናስበው ደግሞ when the equation of the line determined by 2 points, it is a good idea to compare corresponding coordinates because if y is the same y value are the same, the line are horizontal, and if the value are the same, the line is vertical. እና ምን ማለት ነው? ተመሳሳይ የሆነ በy ቫልዩ ወይም x ቫልዩ ሆሪዞንታል ላይ ተመሳሳይ የሆነው y ቫልዩ ከሆሪዞንታል ላይን ጋር ተመሳሳይ ሲሆንና x ቫልዩ ደግሞ y ቫልዩ ጋር ተመሳሳይ ሲሆን ይሄንን በዚህ መካከል ፓራላል x አክሰስ እና y አክሰሱ ፓራላል ሊሆን ይችላል። ስለዚህ እዚህ ጋር የተሰጠን አለ አንደኛ መልስ የተሰጠን x አክሰሱ 3 እና 8 ናቸው፣ y 6 ነው። ስለዚህ ያንን 6 ተመሳሳይ ነው። ስለዚህ ላይን ስሩ የሚያደርገው ሆሪዞንታል ላይን ላይ ነው። ላይኑ የሚያልፈው ሆሪዞንታል ላይን ነው። ምክንያቱም ሁለቱ y ኮኦርዲኔቱ ተመሳሳይ ነው፣ 6 ነው። ስለዚህ y ላይኑ ወደ 6 ይመጣል ማለት። ስለዚህ ወደ 6 ይመጣል እና የተሰጠን ፖይንት አለ 5 እና 2 5 እና አሁን ይሄ ደግሞ ወደ x አክሰስ ነው። ኤክሱ ወደ አክሰስ ይሄ ደግሞ ምን ማለት ነው? ቨርቲካል ነው የሚሆነው። ቨርቲካል ደግሞ x አክሰሱ ተደጋገመ 5 እና 5። ስለዚህ ኤክሱ ወደ ቨርቲካል ነው የሚመጣው። y ላይ ሲደጋገም ወደ ሆሪዞንታል ነው የሚመጣው። x ላይ ሲደጋገም ወደ ቨርቲካል ነው የሚመጣው። እና if we proceed to fill the point slope procedure, we would obtain እዚህ ጋር አለ 12 ሲቀነስ 10 5 ሲቀነስ 0 1 ፓንድ ነው። ስለዚህ ያ ቨርቲካል ላይ ነው ማለት ነው። ላይኑ ቨርቲካል ነው ማለት ነው። ስለዚህ ያንን ላይን ነው ቨርቲካል ላይን ብለን እንጠራው ማለት ነው። ስለዚህ ቨርቲካል እና ሆሪዞንታል በዚህ ልክ ካየን አሁን ደግሞ ፓራላል እንደ ፐርፔንዲኩላር እስከዚህ አይተን እናበቃለን። መጨረሻ ፓራላል እንደ ፐርፔንዲኩላር የሚለው
ሁለቱ ላይኖች ተመሳሳይ የሆነ ስሎፕ ከሆነ ፓራላል ነው ማለት ነው። ሁለቱ ተመሳሳይ ስሎፕ አላቸው። ለምሳሌ ያህል የሆነ y እኩል ይሆናል 2x minus 5 ብለን አንዱ ደግሞ b ላይ ደግሞ y is equals to 2x plus 10 ቢሆን 10 ቢሆን ስሎፑ ስንት ነው? 2 ስለዚህ ይሄንን ምን እንላለን? ፓራላል ነው ማለት ነው። አይገናኝም። ፖይንቱ እዚህ ጋር የተሳለው እንደዚህ ሊሆን ይችላል። ፓራላል ወይም እንደዚህ ተስለው እንደዚህ ሊሆን ይችላል። አይገናኙም ማለት ነው። ሁለቱ ፖይንቶች የማይገናኝ ሲሆን ነው ፓራላል ነው። ፓራላል በቃ ሁለቱ አይገናኝም። እና ፐርፐንዲኩላር ማለት ነው ደግሞ ፐርፐንዲኩላር ማለት have the vertical and the horizontal line ሁለቱ ፐርፐንዲኩላር to the each other ሲሆን ሁለቱ ሆሪዞንታል እና ቨርቲካል ሁለቱ ፐርፐንዲኩላር ሲሆን ማለት m minus each other ወይም ሩሉ አለ m1 እና m2 ሲባዛ ስንት የሚያመጣ ከሆነ ተባዝቶ ማይነስ 1 የማይመጣ ከሆነ ማይነስ 1 ጋር በገጽታ ማይነስ 1 መምጣት የለበትም። ስለዚህ እንደዚህ ሲሆን ፐርፐንዲኩላር እንላለን ማለት ነው። አሁን ይሄ ስሎፕ እና ይሄ ስሎፕ ከተባዛ 5 ስንቴና 5 6ቴና ነው ወደ ኦሪጂን ነው የሚመጣው። ስለዚህ ይሄ ፐርፐንዲኩላር ይባላል ማለት ነው። ቀጣይ ደግሞ ላይንስ ስሩ ኦሪጂን የሚለውን እናያለን። እስከዛ ስላያችሁን በጣም አመሰግናለሁ። ሰብስክራይብ አድርጉ እና ይህንን ትምህርት እስከ መጨረሻ እንዲቀጥል የሚፈልጉ ሼር አድርጉ። Thank you for watching. Until next time, peace.